ሰሜን ለንደን ሲጠበቅ የነበረው ሞርጋን ሮጀርስ መዳረሻው ወደ ምዕራብ ለንደን መሆኑ ተረጋግጧል። የዣቪ አሎንሶ የስልክ ጥሪ ተጫዋቹን ማሳመኑ ይፋ ሆኗል። እንደምን አላችሁ? ሪትም ስፖርት ፕሮግራማችን ጀምሯል። እየው ተሰማ እኔም በረከት አይሉ አብረናችሁ የምንቆይ ነው የሚሆነው። እንግዲህ ትላንት በወጡ መረጃዎች መሰረት አርቴታ በአጽንኦት ሲፈልገው የነበረው ሞርጋን ሮጀርስ መዳረሻው ወደ ቼልሲ ቤት መሆኑ ተረጋግጧል። ብዙዎችንም አስደንግጧል። በተለይ የአርሰናል ደጋፊዎች ተጫዋቹ በዚህ የተጫዋቾች የዝውውር ወቅት ወደ እነሱ ይመጣል ብለው የሚጠብቁት ቁጥር አንድ ተጫዋች መሆኑ እንግዲህ ይዘገብ ነበር። በተለይ አንድሬ ቤርታ ተጫዋቹን ያስፈርመዋል የሚል ሰፋ ያሉ መረጃዎችም ቀርቧል። ከዛም ባለፈ ትላንት በወጡ መረጃዎች እንደሆነም እንግዲህ ከአርቴታ ጋር ፌስ ቱ ፌስ መነጋገሩ ተጫዋቹ እንግዲህ ወደ አርሰናል ዓለም ዋንጫው ሲጠናቀቅ ይመጣል ተብሎ ነበር። ቢሆንም ግን አዲሱ የቼልሲ ፈራሚ የሆነው አሰልጣኝ ዣቪ አሎንሶ እንግዲህ ተጫዋቹን በማሳመን ወደ ቼልሲ ማዘዋወሩ ተረጋግጧል። ተጫዋቹ 117 ሚሊዮን ፓውንድ ፈጅቶበታል እንግዲህ ስታንፎርድ ብሪጅ ለመምጣት እንዲሁም ደግሞ አምስተኛው ያደርገዋል ወደ ቼልሲ ሲመጣ። እንግዲህ ዮባ ሞርጋን ሮጀርስ ወደ አርሰናል ስንጠብቀው ወደ ቼልሲ ሄዷል። ቼልሲ መርጦ የመጣም ተጫዋች ሆኗል። በሚገባ እንግዲህ የዘ አትሌቲክን ምንጭ ምንጠቅስ ከሆነ የዣቪ አሎንሶ እና የክለቡ ፕሮጀክት በዋናነት ይሄ ተጫዋች ወደ ቼልሲ እንዲሄድ እንዳደረገው እንግዲህ ተሰምቷል። ነገር ግን ይህን ተጫዋች ክረምቱን በሙሉ ስንጠብቀው የነበረው ቤኪ በአርሰናል ቤት ነው። ስለዚህ ከአርሰናል ቀዩን መለያ ይለብሳል ተብሎ ሲጠበቅ እንግዲህ የለበሰው ሰማያዊን ሆኗል ማለት እንችላለን። በቀዩ ማሊያ ግን ለምን ተፈለገ የሚለው እንደ መግቢያ ማንሳት ያለብን ይመስለኛል። በአርሰናል ቤት እንደምታውቀው ሚኬል አርቴታ ከመጣ ጀምሮ አንድ የምናስተውለው ነገር ነበር። በተለይም ደግሞ ይሄ ከግራ የሚነሳውን ዊንገር ክንፉን እንዲይዝ በማድረግና እንደነ ግራ ተከላካዮቹ ወይም ደግሞ ከዚንቼንኮ ጀምሮ የመጡትን የግራ ፉልባኮችን አሁንም ድረስ እስከነ ካላፊዮሪ ድረስ ኢንቨርት አድርገው እንዲገቡ በማድረግ በአብዛኛው የግራ ክንፉ አስፍቶ እንዲጫወት የመፈለግ በቀኝም ቡካዮ ሳካ አስፍቶ እንዲጫወት በመፈለግ ሁለቱ ፉልባኮች ግን አንደርላፕ አድርገው እንዲገቡ በአብዛኛው በአርሰናል በሚኬል አርቴታ አርሰናል ውስጥ የምንመለከተው ነው። ስለዚህ ሞርጋን ሮጀርስ ከመጣ የት ነው የሚጫወተው? ምናልባት ከዝውውሩ ፌል ማድረግ በኋላ ብዙ የአርሰናል ደጋፊዎች ይሄ ተጫዋች እኮ ምን ያደርጋል የሚል ነገር ምናልባት ስለ አርሰናል ከሳምንታት በፊት የሰራነውን ፕሮግራም አድማጮች የሚያስታውሱ ከሆነ እኔ በግሌ አርሰናል ከሞርጋን ሮጀርስ በላይ የሚያስፈልገው ተጫዋች አለ ብዬ አምናለሁ። አንድ የማይካድ ነገር አለ፣ አፕግሬድ ነው ልጁ። ሞርጋን ሮጀርስ በአርሰናል ቤት ቢመጣ ኖሮ ምናልባት ኦዴጋርድ የመውጫውን በር ላይ ይችላል ብዬ አስባለሁ። ኢዜን ከግራ ክንፍ መጠቀም ትችላለህ። በተለይም ደግሞ ምናልባት ቁጥሮችንም አንተ ልታነሳ ትችላለህ። ሞርጋን ሮጀርስን ምን ያህል ጊዜ በ10 ቁጥር ቦታ ላይ ደጋግሞ እንደተጠቀመበት ማየት እንችላለን። ወደ 33 ጎሎችን ያስቆጠረ ተጫዋች ነው። 25 አሲስቶችን በ130 አካባቢ ጨዋታዎች። ኡናይ ኤምሪም በነገር ላይ ዮባ ከ30 እስከ 35 የሚደርሱ ጨዋታዎችን ከ10 ቁጥር ነው እያስነሳ የጀመረው። 15 ጨዋታዎች ናቸው እንግዲህ ከሌፍት ዊንግ የጀመረው ወይም ደግሞ ከግራ እየተነሳ የጀመረው እና በአርሰናል ቤት ቢመጣ ምናልባት እንዳልከው አፕግሬድ ይሆናል ተጫዋቹ። ግን ኤዜም ከዚህ በፊት ሲመጣ ከፓላስ በግራ መስመር ነበር። 3 ጨዋታ ሞከረው ሳይሆን ሲቀር ወደ 10 ቁጥር መልሶታል እና እንዳልከው በርካታ ጨዋታዎችን 10 ቁጥር ላይ ነው የጀመረው። ሁለት ነገሮች አሉ። እውነት ለመናገር ከወገብ በላይ ጥራቱ ምን ያህል ያነሰ መሆኑን አርሰናል በፔዥ ጨዋታ አይተናል። ዴቪድ ኦርንስቲንም እንደነገረን ከሆነ አርሰናል በዋናነት ያጠናክራል ተብሎ የሚታሰበው ከወገብ በላይ ያለውን ክፍል እስከሆነ ድረስ ሞርጋን ሮጀርስ 10 ቁጥር ላይም ገባ ግራ ክንፍም ገባ በጣም ጠቃሚ ተጫዋች ነው። ለምሳሌ በግራ ክንፍ ከተጫወተባቸው ጨዋታዎች አንዱ ማንቸስተር ዩናይትድን 2-1 ያሸነፉበት ጨዋታ ነው። ያስቆጠራቸውን ድንቅ ጎሎች ተመልክተናል። ሌኒ ዮሮን ወደ ኦልድ ትራፎርድ ሸኝቶት ነው ያንን ጎል ያስቆጠረው። ሁለቱም ኳስ ላይ ታስታውሰዋለህ እና በዛ ጨዋታ ምን ያህል ማንቸስተር ዩናይትዶች ይህንን ተጫዋች ለመያዝ እንደተቸገሩ ተመልክተናል። ስለዚህ ይሄ ተጫዋች በግራ በኩልም መሰለፍ ይችላል። ለምሳሌ አንድ ነገር አስባለሁ፣ ሚኬል አርቴታ በእጅጉ ፈልጎታል፣ እንዳናገረው እየተነገረ ነው። ስለዚህ ሚኬል አርቴታ ደግሞ ብዙ ጊዜ ካየህ ለምሳሌ አጥቂ የሚፈልገው በአብዛኛው ፎልስ ናይን የሆነ የክንፍ ተጫዋቾቹ በአብዛኛው እንደ ኢዜ ለምሳሌ በኒውካስሉ ጨዋታ ኢዜን እና ኦዴጋርድን ተጠቅሟል። ኢዜ ኢንቨርስ እያደረገ በተለይም ደግሞ
ማርቲን ኦዴጋርድ ጋር ይሄ የሶስት ማዕዘን ቅርጽን እነ ራይስም እየመጡ የሚሰሩበት መንገድ እና ግራ ፉልባኩ ደግሞ ልክ ይዜ ኢንቨርት የሚያደርግ ከሆነ ኦቨርላፕ እንዲያደርግ ያደርጓል። ስለዚህ ይሄ ተጫዋች ቢመጣ ኢንቨርት ማድረግ የሚችል የክንፍ ተጫዋች መሆን ይችል ነበር ማለት ነው። ነገር ግን በዋናነት አሁን በዚህ አርሰናል ቡድን ውስጥ በዋናነት ማን ነው የሚያስፈልገው ብትለይ እንደ ዲያማንዴ አይነት ክንፉን የሚታከክ እንደ ባርኮላ አይነት ተጫዋች። አሁን በተለይ ባርኮላ ነው አይደለ ስሙ እየተያያዘ ያለው። ስለዚህ አርሰናል አሁን እንግዲህ ሞርጋን ሮጀርስን አጥቷል። ቀዳሚ መሆን ነበረበት ካልን አይመስለኝም እውነት ለመናገር። ነገር ግን ስቲል አጥቶታል ማለት እንችላለን ይህን ተጫዋች። ከዚህ በኋላስ ምን ሊያስፈልገው ይችላል የሚለውን እንግዲህ የምንመለከተው እና አንድሬ ቤርታ አጥቷል። በዚህ አጋጣሚ ትሮሳርድን አጥቶ ማርቲኔሊም ከ50 እስከ 40 እንግዲህ የሚገኝበት ከሆነ ወደ ባየር ሙኒክ ወይ ወደ ሳውዲ ክለብ ይሄዳል እየተባለ ነውና ክርስቶስ ዞሊስ ሜይ ቢ የእነሱን ሚና ሊተካ ይችላል። ቋሚ ይሆናል ወይ? ፕሪሚየር ሊግ ሻምፒዮን ለሆነ ቡድን ትክክለኛ አሰላለፍ ውስጥ የሚገባ አይነት ተጫዋች ነው ወይ? በቤንችነት ክርስቶስ ዞሊስ ለቤንችነት። ከዚህ በኋላ እንግዲህ የባርኮላን ዝውውር የምናየው ይሆናል። ገንዘቡ በዛ እየተባለ ነው። አንዳንድ ነገሮች አይቻለሁ። ለእኔ ማርኬቱ አብዷል። ከኔይማር 220 ሚሊዮን ዩሮ በኋላ ማርኬቱ አብዷል። ስለዚህ አሁን ላይ አንደርሰን 116 እንደነ ማቲያስ ፈርናንዴዝ ያለ 85 ሚሊዮን ፓውንድ እየወጣ ባለበት ሰዓት ያን ያህል በዛ አትችልም። በቃ ማለት እንደዚህ ሆኗል። በቃ እነ ፍሎሪያን ቨርትዝ ከመቶ በላይ በፕሪሚየር ሊግ ፕሩቭን ያልሆኑ ተጫዋቾች ገቡ። ምናልባት ኦሊሴ ራሱ ሊወጣ ነው እኮ አሁን እኮ የሚባል ነገር አለና ስንት ሊሆን ነው እሱስ? በጣም እና አሁን እንግዲህ ወደ አርሰናል ግን ስንመለስ አሁን በቀጣይ እንደነ ባርኮላ ካሉ ተጫዋቾች ጋር በቀጣይ ደግሞ እንደነ ሁሊያን አልቫሬዝ ካሉ ተጫዋቾችም ጋር ይያያዛል ተብሎ ይታሰባል። ክሩፒም አንዱ ነው። ሌላኛው ደግሞ የበርንማውዙ ክሩፒም እንግዲህ አንድሬ ቤርታ ከወገብ በላይ ያለውን የሜዳ ክፍል የማጠናከሩን እንግዲህ ተልዕኮ ከዚህ በኋላ በከፍተኛ ሁኔታ መወጣት አለበት ብዬ አስባለሁ። ምክንያቱም ያጡት ተጫዋች ትልቅ ተጫዋች ነው። አንደኛ አስፈላጊው ነው የሚለውን እንግዲህ ሚኬል አርቴታ ባልኩ መንገድ ከግራ እየተነሳ ኢንቨርት እንዲያደርግ ሊፈልግ ይችላል። 10 ቁጥሩ ራሱ አፕግሬድ መደረግ አለበት ሊል ይችላል። ምክንያቱም የነ ኢዜ የነ ማርቲን ኦዴጋርድ አቋም ራሱ በተለይ አርሰናል በሎ ብሎክ ቡድኖች ሲገጥሙት በጣም ሲቸገር ተመልክተናል። ስለዚህ ሞርጋን ሮጀርስ በእርግጥም አርሰናል ቢመጣ በትልቅ ሁኔታ ይጠቅመው ነበር። አሁን ግን በቀጣይ የምናየው ይሆናል ማለት ነው። በሚገባ ዮባ እንግዲህ ልክ ትክክል ነገር አንስታል። ምክንያቱም ሞርጋን ሮጀርስ በሰፊው ከአርሰናል ጋር ነበር የተያያዘው። የአርሰናል ደጋፊዎችም በእርግጥ ያቺን 17 ቁጥር መለያ በቀዩ ማሊያ ለብሰው ኤምሬትስ ላይ ነበር የጠበቁት። ቢሆንም ትላንት ምሽት የወጡ መረጃዎች ቀጥታ እንግዲህ እንደሄደ ያሳየናል ማለት ነው። ምናልባት ቼልሲ ገብቷል። ዣቪ አሎንሶ እንግዲህ መጥቷል ቼልሲ ቤት። ፕሮጀክቱ በጣም በሊቨርኩሰን የምናውቀው ፕሮጀክት አለ ዣቪ አሎንሶ ስናነሳ ዮባ። ከዛም ባለፈ በማድሪድ ቤት መጥቷል። ማድሪድ ቤት ብዙም እንግዲህ ባይሳካለትም አሁን ደግሞ መልሶ በቼልሲ ኦልሬዲ የምናውቀው ያ ኢንቪዚብል ሊቨርኩሰን አለ ቨርትስን ያደረገው ነገር አለና እንደው ምን ብሎት ሊሆን ይችላል ሮጀርስን እንደዚህ ያሳመነው እና ምንስ እንጠብቅ በቼልሲ ቤት? እንግዲህ ፍሎሪያን ቨርትስን እንደምታውቀው ከ100 ሚሊዮን ፓውንድ በላይ ተጫዋች ያደረገው እንግዲህ ሊቨርፑል የመጣው በ100 ከዛ ፕላስ አዶንስ ጋር 116 ሚሊዮን ፓውንድ አካባቢ ነው። ስለዚህ ይህን ተጫዋች ኦልሞስት ፈጥሮታል ማለት ትችላለህ። በዛ በ4-2-1 አሰላለፉ ላይ ከሶስቱ ከፊት ከሚሰለፉት ፎልስ ናይንም እየሆነ በሁለቱ 10 ቁጥር ቦታዎችም እየገባ እንደተመለከት ነው እንግዲህ በጣም ድንቅ ተጫዋች አድርጎታል። አሁን ዣቪ አሎንሶ በቼልሲ ምንድን ነው የሚያደርገው የሚለው ትልቁ ጥያቄ ይመስለኛል። በባክፎር ወደ ሪያል ማድሪድ ቤት ሲመለስ እንዳደረገው ነው የሚያደርገው ወይስ ደግሞ በ3-4-3 ነው የሚገባው የሚለው ትልቁ ጥያቄ ይመስለኛል። በእኔ ግምት አሁን ከዚህ በፊትም አንድ ዊንግ ባክ ተጫዋች አምጥቷል። በጣም ጥሩ ዊንግ ባክ ተጫዋች። ምናልባት ስለ ቼልሲ በሰፊው ከዓለም ዋንጫ በኋላ ስናነሳ ስለ ዣቪ አሎንሶ በሰፊው እናነሳላቸዋለን። ለዚህ ይሄ ተጫዋች እነ ጆቫኒ ኩዌንዳም መጥቷል። ለዚህ ሞር የባክስሪን ሲስተም ልንመለከት እንችላለን በቼልሲ። የባክስሪ ሲስተም ማንመለከት ከሆነ ግን በ4-2-3-1 ከሆነ ኮል ፓልመር ባለበት ቡድን ውስጥ ስቴቫኦ ባለበት ቡድን ውስጥ ሞርጋን ሮጀርስ ምን ያደርጋል ነው የምትለው? ወይስ ኮል ፓልመር የመውጫውን በር ሊመለከት ይችላል ወይ የሚለውም ጥያቄ ያስነሳል። ነገር ግን በእኔ ግምት በባክስሪ ይገባና በ3-4-2-1 ቦታዋ ላይ እቺ ሁለት ቦታዋ ላይ ሞርጋን ሮጀርስን በግራ በቀኝ ኮል ፓልመርን መጠቀም ይችላል። ከፈለገ ሞርጋን ሮጀርስን
አንዳንዴ ፍሎሪያን ቨርትን የፊት አጥቂ አድርጎ ወይም ፎልስ ናይን አድርጎ እንደሚጠቀምበት ይጠቀምበትና ስቴቫውን እና ኮል ፓልመርን ከሱ ጀርባ መጠቀም ይችላል ማለት እንችላለን። በአጠቃላይ ግን ሞርጋን ሮጀርስን ብንገመግመው እኔ እንግዲህ በ2 ዓመት ውስጥ በተቻለ መጠን ይህን ተጫዋች ለመመልከት ሞክሬያለሁ። የአስቶን ቪላ ጨዋታዎችን በምንመለከትበት ጊዜ በትልልቅ ጨዋታዎች ላይ ብዙ ጊዜ ተመልክተነዋል። የኡናይ ቡድን እውነት ለመናገር የማጥቃት ማስጀመር ጎሎችን ከ30 በላይ ጎል ያስቆጠረ ተጫዋች ነው። አሲስት የሚያደርግ ተጫዋች ነው። በአጠቃላይ ግን ይህን ተጫዋች በአንድ ቃል ግለጾ ብትለኝ የሃፍ ስፔስ ተጫዋች ነው ብዬ ነው ማምነው። ወደ ክንፍ በጣም የምታወጣውም አይደለም። ከዛ ደግሞ 10 ቁጥርና ቻናሎችን ግን ማነፍነፍ የሚችል ይሄ ከርል የሚደረጉ ኳሶችን ማስቆጠር የሚችል ከኳስ ጋር በጣም ምቾት የሚሰማው ያለፉት 2 ዓመታት ፎርም ላይ ያለ ተጫዋች ነው ማለት እንችላለን። ጎሎችን ማስቆጠር ይችላል። ስለዚህ በዣቪ አሎንሶ ስር በተለይም በመጨረሻው ላይን ላይ ከ3ቱ አጥቂዎች አንዱ ሆኖ በየትኛውም በ3ቱም ቦታ ለምሳሌ በእንግሊዝ ብሔራዊ ቡድን ተመልክተን ከአርጀንቲና ጨዋታ ጋር ከቀኝ መስመር ነው የጀመረው በሚገባ። ስለዚህ በዛች የ3ቷ ቦታ ላይ ከቀኝ ሊነሳ ይችላል። ከቀኝ ግን ሲነሳ አሁን 2 ዊንግ ባኮችን ስለሚጠቀም የአሎንሶ ቡድን በጣም ማስፋት አይገባው 2ቱ ዊንግ ባኮች ኦቨርላፕ ስለሚያደርጉልን። ስለዚህ 2ቱ የሚያሰፉት ቦታ ላይ ቻናሎችን ይሄ ተጫዋች መጠቀም ይችላል። ከፊትም እንደ ፎልስ ናይን መጫወት ይችላል። ጃኦ ፔድሮ አለ በዚሁ ቡድን ላይ። ስለዚህ ጃኦ ፔድሮን 9 ቁጥር አድርጎ እሱን ከግራ ማስነሳት፣ ስቴቫኦ ወይ ኮል ፓልመርን ከቀኝ ማስነሳት ይችላል እና የዣቪ አሎንሶ ፕሮጀክት በእርግጥም ይሄን ተጫዋች ባይስበው ያስገርም ነበር። እውነት ለመናገር አሁን እዚህ ጋር ቁጭ ብለህ ስታስበው ሻምፒዮን የሆነን ቡድን ትተህ ወይም ደግሞ ይሄ የአውሮፓ ውድድር ላይ ራሱ ያልገባ ነው ልትል ትችላለህ። ግን ምናልባት መረጃዎችን ማየት እንችላለን። አንዳንዶች ግን በፍጹም እንደዛ አይደለም፣ አርሰናል ያን ያህል ማቅረብ አልፈለገም የሚሉ አሉ። 117 ድረስ ማቅረብ አልፈለገም። እዚህ ጋር ግን ትልቅ ጥያቄ ያስነሳል። ቤክ ባርኮላንም ከዛ በታች ያገኙታል ብዬ አላስብም። ምክንያቱም ፔዦች ከ100 ሚሊዮን ፓውንድ በላይ ነው ሬት የሚያደርጉት። እንዲያውም የፔዤ ባለስልጣናት የአንደርሰንን ዝውውር ነው አሁን በተለይ በዚህ ክረምት ላይ እየታየ ያለው እንደ ስታንዳርድ ወይም ደግሞ እንደ ሽያጭ ገደብ እየታየ ያለው። አንደርሰንማ 117 ካወጣ የኛም 85፣ አንደርሰንማ 117 ካወጣ የኛ 130 የሚል ነገር ነው እየተባለ ያለው። ስለዚህ ባርኮላንስ ከዛ በታች ያገኙታል አርሰናሎች የሚለው ጥያቄ እንዳለ ሆኖ በቼልሲ ቤት ግን በምንም ዋጋ ይምጣ በምንም በጣም ድንቅ ነገር ሊያሳልፍ ይችላል ብዬ አስባለሁ። እንግዲህ የአርሰናል ደጋፊዎች የሙድሪክን ያድርግልህ ሊሉ ይችላሉ ምናልባት በሚገባ። ግን ስታስበው አሁን በተለይ ቅድም እየጠራቸው የነበሩ ተጫዋቾችና አሰላለፉን ሳስበው እንደነ ኤንዞ ማይወጣ ከሆነ ካሴዶ ካለ፣ ሞርጋን ሮጀርስ፣ ፓልመር፣ ጆዋ ፔድሮ፣ ስቴቫኦ በጣም ኢንተረስቲንግ ነው። ያው አሰልጣኙ ዣቪ አሎንሶ ሲሆን ዣቪ አሎንሶ ቡድን ምን መስራት እንዳለበት የሚያውቅ ነው። እንግዲህ የቼልሲ ባለስልጣናት በቀላሉ እያዩት አይደለም ማለት ነው ይህም ፕሮጀክት። ምናልባት ዣቪ አሎንሶ በሚቀጥሉት ዓመታት ቼልሲ ወደ ቀደመ ክብሩ ለመመለስ ጊዜ የሚሰጠው ከሆነ የምናየው ይሆናል። ምናልባት በሚቀጥሉት ጊዜያት ከዓለም ዋንጫ ፕሮግራም ስለያዘን ነው እንጂ ሪትም ስፖርት በቀጣይ ሁሉንም የዝውውር መረጃዎችን ጨምሮ እስከ ፕሪሚየር ሊግ መዳረሻ ድረስ የሚነሱ የዣቪ አሎንሶ ቼልሲ፣ የአርቴታን ጨምሮ የዲዘርቢን ቶተንሃም፣ የማሪስካን፣ የካሪክንም ዩናይትድ እንዴት ነው በዝውውሩ እየተሳተፉ ያሉትን የሚሉትን ወደ እናንተ ነው የምናደርሰው የሚሆነው። እንግዲህ ትናንት ሞርጋን ሮጀርስ ወደ ቼልሲ መሄዱ እንግዲህ እርግጥ ሆኗል። የእናንተ ሀሳብ ምንድን ነው? በቼልሲ ቤት እንደነ ሙድሪክ ይሆናል ወይስ ደግሞ ከአርሰናል አምልጦ የመጣበት መንገድና በቼልሲ ምን አይነት ይኖራል የሚለውን ሀሳባችሁን ኮሜንት ላይ በኢቢሲ ዋናው ፔጃችን ወይም ደግሞ ኢቢሲ ስፖርት ላይ ሪትም ስፖርት ብላችሁ ሰርች በማድረግ እንግዲህ እኛን ያገኙናል። እዛ ላይ ኮሜንታችሁን ያስፍሩልን። ላይክም ሼርም ማድረጋችሁን እንዳይረሱ። የሪትም ስፖርት ፕሮግራማችን ይህን ይመስል ነበር። መልካም ጊዜ